ዛሬ ወደ እስያ አህጉር በተለይም ወደ ደቡብ እስያ አምርተን በዓለም ላይ ካሉት ትላልቅ ወታደራዊ አቅሞች መካከል ስለሚገኙ የሁለት ጎረቤትና በታሪክም ፉክክር ያላቸው ሀገራት ስለ ህንድና ስለ ፓኪስታን የጦር ኃይል ንጽጽር በጥልቀት እንመለከታለን። በቅርብ ጊዜ በተፈጠረ አሳዛኝ ክስተት ሳቢያ ውጥረቱ እጅግ የጨመረበትን የሁለቱን ሀገራት ወታደራዊ አቅም፣ የሀገር ውስጥ ምርት ወይንም ጂዲፒ፣ የሰው ኃይል፣ የጦር መሳሪያ ብዛትና ጥራት እንዲሁም የኒኩሌር አቅማቸውን በቁጥሮች በማነጻጸር የትኛው ሀገር የበለጠ ጠንካራ የጦር ኃይል አለው የሚለውን ጥያቄ ለመመለስ እንሞክራለን። ይህ እጅግ ሳቢና ወቅታዊ ትንተና እንዳያመልጦ። የህንድና የፓኪስታን ግንኙነት ለረጅም ጊዜ በውጥረት የተሞላ ነው። በተለይም በካሽሚር ግዛት ላይ ያለው አለመግባባት ለሁለቱ ሀገራት ግጭት መንስኤ ሆኖ ቆይቷል። በቅርብ ጊዜ በካሽሚር ውስጥ በተፈጸመ አንድ አሳዛኝ የሽብር ጥቃት 26 ሰዎች ሕይወታቸውን አጥተዋል። ህንድ ይህንን ጥቃት ያደረሱት አሸባሪዎች የፓኪስታን ድጋፍ እንዳላቸው ስትከስ፣ ፓኪስታን በበኩሏ ክሱን ታስተባብላለች። ይህ ክስተት በሁለቱ ሀገራት መካከል ያለውን ውጥረት እጅግ ጨምሮ የጦርነት ስጋት እስከ መፍጠር ደርሷል። በዚህ ወቅት ነው የሁለቱን ሀገራት የጦር ኃይል ማነጻጸር አስገዳጅ የሚሆነው። የአንድ ሀገር የጦር ኃይል የሚመሰረተው በኢኮኖሚው ጥንካሬ ላይ ነው። ህንድ በኢኮኖሚ ከፓኪስታን በእጅጉ ትበልጣለች። የህንድ ኢኮኖሚና የህዝቧ የመግዛት አቅም ከፓኪስታን በእጅጉ የላቀ ነው። ለወታደራዊ ጉዳይ የሚመደበው የህንድ በጀት ከፓኪስታን 9 እጥፍ ይበልጣል። ይህም ህንድ ለሰራዊቷ ዘመናዊ የጦር መሳሪያዎችን ለመግዛት፣ ወታደሮቿን በዘመናዊ ስልጠና ለማብቃትና ለወታደራዊ ምርመራና ልማት ከፍተኛ ገንዘብ እንድታወጣ ያስችላታል። ኢኮኖሚያዊ ጥንካሬ ለወታደራዊ የበላይነት መሰረት ነው። የሰራዊት ብዛት የጦር ኃይል መለኪያ ከሆኑት አንዱ ነው። ህንድ በንቃት የሚያገለግሉ 1.4 ሚሊዮን የሚገመቱ ወታደራዊ አባላት አሏት። ፓኪስታን በበኩሏ 654,000 ገደማ ወታደራዊ አባላት አሏት። ይህም ህንድ ከፓኪስታን ከሁለት እጥፍ በላይ የሰራዊት ብዛት እንዳላት ያሳያል። በዝርዝር ስንመለከት የመሬት ሰራዊት። የህንድ የመሬት ሰራዊት በብዛትና በዘመናዊ መሳሪያ ከፓኪስታን ይበልጣል። ህንድ 4201 ገደማ ታንኮች ያላት ሲሆን ፓኪስታን ደግሞ 2627 ገደማ አላት። በታንኮች ብዛት ህንድ ትበልጣለች ማለት ነው። በመድፍ ስርዓቶች በኩል ህንድ 3975 የሚጎተቱ መድፎችን ስታሰልፍ ፓኪስታን 2629 አላት። ራሳቸውን ችለው የሚንቀሳቀሱ መድፎች ፓኪስታን 662 ሲኖራት ህንድ 100 ገደማ ብቻ ነው ያላት። በታጠቁ ተሽከርካሪዎች ረገድ ህንድ በብዙ ትበልጣለች። 148594 ያላት ሲሆን ፓኪስታን 17516 ገደማ አላት። ይህም ህንድ በመሬት ላይ በሚደረግ ውጊያ ትልቅ አቅም እንዳላት ያሳያል። የባህር ኃይል። በጠቅላላው የጦር መርከቦች ብዛት ህንድ 293 ሲኖራት ፓኪስታን 121 አላት። ህንድ 2 የአውሮፕላን ተሸካሚ መርከቦች ያላት ሲሆን ፓኪስታን በበኩሏ ምንም የላትም። የባህር ውስጥ መርከቦችን በተመለከተ ህንድ 18 ስታሰልፍ ፓኪስታን 8 አላት። አጥፊ መርከቦች ወይንም ዲስትሮየርስ ህንድ 13 ሲኖራት ፓኪስታን ምንም የላትም። ፍሪጌቶች ደግሞ ህንድ 14 ያላት ሲሆን ፓኪስታን 9 አላት። ኮርቬቶችን ስንመለከት ህንድ 18 ሲኖራት ፓኪስታን 9 አላት። በባህር ላይ የሚቆጣጠሩ መርከቦች ህንድ 135 ሲኖራት ፓኪስታን ደግሞ 69 አላት። ፈንጂዎችን የማስወገድ አቅም ባላቸው መርከቦች በኩል ፓኪስታን 3 ስታሰልፍ ህንድ ምንም የላትም። ይህ ሁሉ ቁጥር የህንድ በባህር ላይ የሚደረግ ውጊያ ጠንካራ አቅም እንዳላት ያመለክታል። የአየር ኃይል። የህንድ አየር ኃይል ከፓኪስታን የበለጠ የማጥቃት አቅም አለው። በጠቅላላው የአውሮፕላን ብዛት ህንድ 2229 ያላት ሲሆን ፓኪስታን በበኩሏ 1399 ያላት። በተዋጊ ጀቶች ረገድ ህንድ 513 ስታሰልፍ ፓኪስታን 328 አላት። ይህም ህንድ በአየር ላይ የበላይነት እንዳላት ያሳያል። ቃት ሰንዛሪ ሄሊኮፕተሮች ደግሞ ህንድ 80 ያላት ሲሆን ፓኪስታን 57 አላት። ለሰራዊቱ አስፈላጊውን የሎጂስቲክስ ድጋፍ ለመስጠትም ህንድ የተሻለ አቅም አላት። እስካሁን ያየናቸው ንጽጽሮች አሁን ከምንመለከተው የኒኩሌር አቅማቸው ጋር ሲወዳደሩ ምንም አልነበሩም ማለት እንችላለን። ምክንያቱም እጅግ አጥፊ የሆነው የኒኩሌር ኃይል ከምንም የጦር መሳሪያ ከየትኛውም የሰራዊት ብዛት ጋር ልናነጻጽረው አንችልም። በዓለም ላይ ጥቂት ሀገራት ብቻ ያላቸው የኒኩሌር አቅም
የህንድና የፓኪስታን ንጽጽር ውስጥ ወሳኝ ቦታ ይይዛል። ለ20 ዓመታት ያህል ፓኪስታን ከህንድ የበለጠ የኒኩለር የጦር ራሶች አላት ተብሎ ሲገመት ቆይቷል። ነገር ግን በቅርብ ጊዜ በተደረገ ግምገማ ህንድ ፓኪስታንን በልጣታለች። ህንድ ከ172 እስከ 180 የሚገመቱ የኒኩለር የጦር ራሶች ያሏት ሲሆን ፓኪስታን በበኩሏ 170 ገደማ አላት። ይህ ማለት ሁለቱም ሀገራት እርስ በርስ ከፍተኛ ጥፋት የማድረስ አቅም አላቸው ማለት ነው። ይህ ደግሞ በሁለቱ ሀገራት መካከል ያለው ግጭት ምን ያህል አደገኛ እንደሆነ ያሳያል። የኒኩለር ጦርነት መከሰት ለአካባቢው ብቻ ሳይሆን ለመላው ዓለም አስከፊ መዘዝ ያስከትላል። የሁለቱ ሀገራት ወታደራዊ አቅም የሚለካው በብዛትና በቁጥር ብቻ ሳይሆን ባላቸው ዘመናዊና ልዩ የጦር መሳሪያዎችም ጭምር ነው። ሁለቱም ሀገራት በራሳቸው የፈጠሯቸውና ከውጭ ያስገቧቸው ዘመናዊ የጦር መሳሪያዎች አሏቸው። ህንድ እንደ ረጅም ርቀት ባሊስቲክ ሚሳይሎች፣ እጅግ ፈጣንና ትክክለኛ ክሩዝ ሚሳይሎች፣ የኒኩለር ኃይል ማመንጫ ያላቸው የባህር ውስጥ መርከቦች፣ ዘመናዊ ተዋጊ ጀቶችና የአየር ላይ ጥቃቶችን ለመከላከል የሚያስችሉ ስርዓቶች ያሏት ሲሆን ፓኪስታን እንደ ረጅም ርቀት ባሊስቲክ ሚሳይሎች፣ ክሩዝ ሚሳይሎች፣ ዕውቅ ተዋጊ ጀቶችና ዘመናዊ ታንኮች ያሉ መሳሪያዎች አሏት። በህንድና ፓኪስታን መካከል ያለው ውጥረት በዓለም ዙሪያ ስጋት ፈጥሯል። የዓለም መሪዎች በተለይም ከአሜሪካና ሩሲያ ሁኔታው እንዳይባባስ ጥሪ አቀርበዋል። አንዳንድ ሀገራት ደግሞ በዚሁ ግጭት ውስጥ ወገኝተኝነትን እያሳዩ ነው። ቻይናና ቱርክ ለፓኪስታን ሲያደሉ፣ እስራኤል ደግሞ ለህንድ ድጋፍ እያሳየች ነው። ይህ የሚያሳየው የሁለቱ ሀገራት ግጭት የአካባቢ ጉዳይ ብቻ ሳይሆን ሰፋ ያለ ዓለም አቀፍ አንድምታ እንዳለው ነው። ህንድ በካሽሚር በተፈጸመው የሽብር ጥቃት ምላሽ ለመስጠት እየተዘጋጀች እንደሆነ አስታውቃለች። ይህን ተከትሎ ነው የ36 ፓኪስታናውያንና 10 ህንዳውያን ህይወት ያለፈው። በህንድና ፓኪስታን መካከል ለቀናት የዘለቀው ዛቻ ወደ ሙሉ ጦርነት ማምራቱ ተገልጿል። ህንድ የአሸባሪዎች ካምፕ ባለቻቸው 9 የጦር ሰፈሮች ላይ ጥቃት ማድረሷን አስታውቃለች። በተመሳሳይ መልኩ ፓኪስታን 5 የህንድ የጦር ጀቶችን መትቼ ጥያለሁ ብላለች። ጠቅላይ ሚኒስትሯ የህንድ ትዕግስት የድክመት ምልክት ተደርጎ መወሰድ የለበትም የሚል ጠንካራ መልእክት አስተላልፈዋል። ይህም ህንድ ለደረሰባት ጥቃት ምላሽ ለመስጠት እንደምትችልና አስፈላጊ ከሆነ ወታደራዊ እርምጃ ለመውሰድ እንደማትቆም የሚያሳይ ነው። በመጨረሻም የህንድና የፓኪስታን የጦር ኃይል ስናነጻጽር ህንድ በኢኮኖሚ፣ በጠቅላላ ሰራዊት ብዛት፣ በመሬት ሰራዊት፣ በባህር ኃይል እና በአየር ኃይል ከፓኪስታን ትበልጣለች። በኒኩሌር አቅም ደግሞ አሁንም ህንድ በጥቂት የጦር ራሶች ብልጫ አላት። ሁለቱም ሀገራት ዘመናዊ የጦር መሳሪያዎች ያሏቸው ሲሆን የየራሳቸው ጥንካሬና ድክመት አላቸው። ነገር ግን የጦርነት ውጤት የሚወሰነው በብዛትና በጥራት ብቻ አይደለም። የሰራዊቱ ሞራል፣ የአመራር ብቃት፣ የመረጃ ስርዓት እና የዓለም አቀፍ ሀገራት ድጋፍ ወሳኝ ሚና ይጫወታል። አሁን ባለው ሁኔታ ህንድ በጠቅላላው የጦር ኃይል ከፓኪስታን የበለጠ ጠንካራ ትመስላለች። ሆኖም ፓኪስታን በቀላሉ የምትገመት ሀገር አይደለችም። በሁለቱ የኒኩሌር አቅም ባላቸው ሀገራት መካከል የሚደረግ ማንኛውም ግጭት እጅግ አደገኛ ነው። የዓለም ሰላም የሚናወጠው ከዚህ አካባቢ ሊሆን ይችላል። ሁለቱም ሀገራት በውይይትና በሰላማዊ መንገድ ችግሮቻቸውን እንዲፈቱ የዓለም ማህበረሰብ ይመኛል። ይህ ቪዲዮ የህንድና የፓኪስታን የጦር ኃይል በተመለከተ ሰፋ ያለ ግንዛቤ እንደሰጣችሁ ተስፋ አደርጋለሁ። ትንተናውን ስናዘጋጅ indianexpress.com-ን እንደ ዋቢነት ተጠቅመናል። እናንተም ይህንን ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች በማጋራትና አስተያየታችሁንም ከስር በመጻፍ ቤተሰባችንን ይቀላቀሉ። ለተጨማሪ አስደሳችና ወቅታዊ ቪዲዮዎች ቻናላችንን ሰብስክራይብ ማድረጉን አይርሱ። ስለተከታተላችሁን ከልብ እናመሰግናለን። ሰላም ለዓለም።